ይልቅ እንዲው ቃልዱን ታዩና ብርዱ ሊገለኝ ነው አች እና እኔ ምን ላድርግ? ጠማማ ምን አለ እንዲው ጥሩ ነገር ያናገርሽ። ይልቅ ከዚህ ለምንድን ነው ግን ከሀገር የወጣ? እውነቴን እኮ ነው። ለምንድን ነው የመጣ? ንገረኝ እስኪ። እኔ እኮ ታዲያ ታማኝ አይደለሁም ዳጣ። ቆይ አንቺ ይሄንን አታውቂም እንዴ? እንዴ ተሳስቼ ነው አላልከኝም እንዴ? አዎ ተሳስቼ ነው። ግን መሳሳት ራሱ እኮ አንዱ ያለመታመን ምክንያት ይሆናል። አባዬ ሰው እኮ እንዴት ይሳሳታል? ለዛውም በወጣትነት የዛሬ 20 ዓመት ምናምን በፊት አይደል እንዴ? አዎ አባዬ እናቴ ግን ያሳሳተች በጣም ቆንጆ ስለሆነች ነው አይደል? ግን የት ነው ያለችው አባዬ? እዚህ አዲስ አበባ ውስጥ ናት? ጠልቶኝ ነው መብላት አልፈለኩም። ለዛ ነው እናንተ ብሉ። በይ ይልቅ ነይ። አባትሽ መጥቷል ይዘሻት ነይ ብሎኝ። እማዬ እሱን ነገ አወራዋለሁ። ይቅርታ በይልኝ። ከኮከብ በላይ የምታበራ ፀሐይ ስላለች ሌሎቹ የሌሉ ይመስላሉ። እኔ ግን ምንም አልገባኝ። አየሽ ውሃ፣ አንዳንዶቻችን እንዲህ ነን። አንድ ሰው የብዙዎችን መኖር ሊሸፍን ይችላል። አንዳንዶቻችን ቢሆኑ ሰዎች ልንሸፈን እንችላለን። መኖራችን ሊረሳ ይችላል። እኔ ግን አሁን ምንም አልገባኝ። ውሃዬ አንቺ ምንም አይገባሽም። ታድለሽ። ወይዘሮ ማርታ ልጇ አቢጌል ዛሬ እንግዲህ አኩርፋ እራቷን ሳትበላ ክላስ ውስጥ ዘግታ ነበር እያደረችውና እንግዲህ ልጇ በእንዴት ለምንድን ነው ምን ሆነሽ ነው ብላ እንግዲህ ከበድ ያለ ጥያቄ ጠይቃት ነበረ ወይዘሮ ማርታ። ግን አቢጌል መናገር ፈቃደኛ በፍጹም አልሆነችም፣ በጭራሽ ማለት ነው። ምክንያቱ ደግሞ እንግዲህ አቢጌል አሁን ላይ እንደሚታወቀው በባለፈ ያደረገችውን ድርጊት ወይም ደግሞ የሰራችውን ስህተት ላለመድገም እየሞከረች ነው፣ ግን አልቻለችም። ምክንያቱም ስሜቷ አሸንፏት ማለት ነው። ቤተሰቦቻችን ያው ብዙ ነገር ላለማድረግ የምትችለውን ያክል እየጣረች ነው የምትገኘው። ግን ይሁን እንጂ አልቻለችም በጭራሽ ማለት ነው ውድ ቤተሰቦቻችን። ምክንያቱም ከአቅሟ በላይ ነው አንዳንዴ እየሆነባት ያለው። በቃ ከምትችለው በላይ እየሆነባት ነው። የምትችለውን ያክል ለማድረግ እየሞከረች ነው። ግን ይሁን እንጂ ያው በቃ አይደለ አንዳንድ ነገሮች ከቁጥጥሯ ውጭ ነው እየሆነባት ያለው። እንግዲህ ዛሬ በቃ ተለውጣለሁ እና እንግዲህ ስሜቷ በቃ አንዳንዴ ታቁጥጥሯ ውጭ ያደርጋታል ስሜቷና በቃ አይደለ ስሜቷ እያሸነፋት ነው እየሆነ ያለው። ምክንያቱም እንደዚህ እንዲሆን እሷ በጭራሽ አትፈልግም። ግን ደግሞ በቃ ሆነ ብሎ ከእንትኗ ውጭ ሆነባታል ማለት ነው ሁሉም ነገር በቃ ከቁጥጥሯ ውጭ ሆነባታል። እሷ እኮ ግን ፈልገው አይደለም እውነት ለመናገር። እንግዲህ በዚህ አማካኝነት ነው ይሄ ነገር እየደረሰባት ያለው። እና አሁንም እንግዲህ አቶ ደረጀም እስኪ ምን ላይ ነው ያለችው ብሎ ነበር ይሄን ነገር ቼክ ለማድረግ የገባው የነበረው። እስከሚችል ድረስ እንግዲህ ብዙ ነገሮች ሞክሯል እንደሚታወቀው። አሁንም ቢሆን የሚችለውን ነገር ለማድረግ ወደ ኋላ አላለም ማለት ነው። እንግዲህ ናታና ዳጣን ሄዱ አንድ ላይ ሆናችሁ ከዛ እስኪ ምን አይነት ሪአክሽን እንደምታሳይ ብለው ነው እንግዲህ ልጅቷ ሪአክሽኗን ለማየት ያደረጉት ነገር። ግን እውነት ለመናገር ተንጨርጭራለች በጣም ማለት ከሚባለው በላይ ማለት ነው። ግን ይሁን እንጂ ነገርዮሹን እንግዲህ እንትን ለማለት ነው የሞከሩት ማለት ነው። ውድ ቤተሰቦቻችን ያው በዛ ልክ ነው እንግዲህ ሁሉም ነገር እየሄደ ያለው። ኤኒዌይስ ብቻ ሀሪፍ ነው የሚባለው ነገር ላይ ነው እንግዲህ። ሌላው ናታና ዳጣ እንግዲህ አረፍ ላይ ነው የሚገኙት። እንግዲህ ለዳጣ አባትየዋ እንግዲህ ሲያንዳንድ ነገር ሲል ነበር አቶ ደረጀ ማለት ነው። ምንድነው እሱ ከናታን ጋር ያላችሁን ግንኙነት እንትን በሉ። በባለፈው ሁለታችሁም በፕራንክም ቢሆን አርግዘናል ብላችሁ ያን ነገር ስትሉኝ እኔ በጭራሽ አላሰብኩትም ነበረ። ግን እንዴት ናታንን አልጠረጠርከውም ብላ ለዛ ስትለኝ ለካ እሱም አለ በቃ እሱም ለካ ትክክል ነው። ምክንያቱም በሱ ልክ ነበር ማሰብ ያለብኝ ብዬ ተሰምቶኛል። ለካ እንደዛ ማሰብ መልካም ነው፣ እንደዛ ማሰብ ጥሩ ነው ለካ እያላት ነበረ ማለት ነው። እንግዲህ አቶ ደረጀ አው ጠንቀቅ በሊ ጠንቀቅ ማለቱ አይከፋም ብሏታል። በጣም እንግዲህ በሚገርም ሁኔታ ማለት ነው። ውድ ቤተሰቦቻችን
ዳጣም እንግዲህ ኦኬ እሺ አባዬ በማለት ነው እንግዲህ ትዕዛዙን የተቀበለችው። ሌላው እንግዲህ ደግሞ ዳጣና ስለ እናቷ ጠይቃ ነበረ ማለት ነው። ስለ እናቷን ስትጠይቅ እንግዲህ ደረጀ ሰላም ጋር ሄደሽ ነበር ወይ ብሏት ነበረ መጀመሪያውና አዎ ሄጄ ነበር። ከዛ ሲላት እንዴት ሄድክ? እንዴት ማለት እንዴት ናት ሰላምዬ እንዴት ናት ብሎ ነበር የጠየቃትና አይ ደህና ናት ግን አባዬ እንዴት ነው ይሄ ነገር የሆነው ነበር ያለው ማለት ነው። ማለት በፊት እኮ ሰላምዬን ትንከባከባት ነበረ፣ ትረዳት ነበረ፣ በቃ ብዙ ነገር ታደርግ ነበረ። ግን አሁን ላይ ስለሷ ማውራት አትፈልግም። ሰው ምንድነው ለምን ነው መሄድህ ማታያት? ሁሌ ከዚህ ነው እኔን የምትቀበለኝ እንጂ ቤት ከውስጥ መግባት አትፈልግም። የሱም አትፈልግበት ምክንያቱ ምንድነው? ለምንድነው ይሄ ነገር ለምን ሆነ? ስለዚህ ለምን በዛ ላይ ደግሞ ስለ እናቴም ራሱ ደጋግሜ ብጠይቅህ ልነግረኝ ፈቃደኛ አይደለህም። እሱ የሆነበት ምክንያት ደግሞ አላቅም ለምን እንደሆነ። ያው ዙሮ ግን ምንም ቢሆን ግን እናቴ ስለሆነች የኔ እናት እስከሆነች ድረስ መቼም አልሆነ ቦታ ላይ ብትሆን ወይም ደግሞ አለ ሁኔታው ብትሆን ዝም ትላታለህ ብዬ አላስብም። እንደምትረዳት ተስፋ አለኝ እና ያለችው እንግዲህ በዛም እንግዲህ ደረጀ የሆነ ውስጡን ነው በቃ ቀርቀብ ብሎ እንትን ያለው ማለት ነው። ሌላ ሰላምዬ ያው ብዙም እንትን አይደለችም። አንዳንዴ ብዙ ደህና ታወራኛለች፣ አንዳንዴ ደግሞ ዝም ትለኛለች ስትለው ምን ሆነ ነው ዝም የምትለኝ ስላት እንጃ እንግዲህ ምናልባት የልጁን አባት ስለማታውቀው ለዛ እየደበራት እንደሆነ ምናምን ነበር ያለችውና እንዴ ለምን ይደብራታል? ለመሆኑ የልጇን አባት ልጇን ማን ብላ ነው ያስመዘገበችው ሲላት ሰላም ነው የሚለው ስትለው ምን አላት ማለት ነው። አዎ ሰላም ብላ ነው ያስመዘገበችው። ሰላም አዎ እንዴ በራሷ ስም አዎ በእንግዲያውም እትዬ ባለፈው ጠይቃት ነበር አልነግራት ስትል እንግዲህ ወረቀቱን የልደት ካርዱን ቀምታ ተያይታት ባል ነበርና ያንን ስታየው ግን የሚለው ሰላም ነውና ደግነቱ ባሌ ደረጀ ባይሆን ኑሮ ሌላ ነገር አስብ ነበር ብላ አለች ስትለው እንግዲህ አቶ ደረጀ ማለት እንዴት ቻለ? አይ ያው ደረጀ ስለሆነ አምነዋለሁ ለማለት ፈልጋ ነው አስል እንዴት ታምነኛለች? እኔ እኮ የምታመን ሴት ሰው አይደለሁም ታውቂን እንዴ አንቺ ሲላት እንግዲህ ዳጣን አባዬ ተሳስቼ ነው ብለህ እንዴ? ስለዚህ ማንም ሰው ደግሞ ይሳሳታል፣ ለዛውም በወጣትነት ከዛሬ 20 ዓመት በፊት ለሆነ ታሪክ እንደዚህ እንትን ትላለህ ደስ ነው ነበርና አይ ዳጣ ምንም ቢሆን እኮ ስቻለሁ ለዙሮ እኮ ምንም ቢሆን ተሳስቻለሁ ገና አይ አንዴ ችግር የለውም ስትለው እንግዲህ ደግሞ ሌላ ነገር ትዛለው ማለት ነው። ምክንያቱም የሰላም ልጅ እሱ ነውና አንድ ችግር የለውም፣ ሁለት ሲሆን ግን ከባድ ነው። እና ወደ ቤተሰቦችን የዛሬ ቪዲዮ ይመስል በቀጣይ እንገናኝ። ሰላም ቆዩ።